ውድ የመልካ ህይወት ተመልካቾቻችን እንደምን ሰነበታችሁ? ዛሬ እንደተለመደው እንግዳ ይዘንላችሁ ቀርበናል። እንግዳችን አቶ ይልማ ደለለኝ ይባላሉ። በብዝሃ ህይወት ጥበቃ ትልቅ ልምድ ያላቸውና አሁን በሙያው ላይ የሚገኙ ባለሙያ ናቸው። አቶ ይልማ ደለለኝ እንኳን በሰላም መጡ። እንኳን ደህና ቆያችሁን። እና እንደው ስለርሶ ብዙ ልምድ ስላለዎት በብዝሃ ህይወት ጥበቃ እኔ እንደው ከምነካካው እሱ ጠራ አድርገው ስለ ስራ ልምዶና ይሄንስ ሙያ መማር ለምን እንደፈለጉ ያለው ነገር አጭር ገለጻ ለተመልካቾቻችን ቢያብራሩ። እሺ፣ ያው ቅድም እንደገለጽከው ስሜ ይልማ ደለለኝ ይባላል። በተፈጥሮ ሀብት ጥበቃ በተለይም በዱር እንስሳት አስተዳደርና በኋላም በብዝሃ ህይወት ጥበቃ ከፍተኛ ትምህርቴን ጨርሻለሁኝ። በአሁኑ ሰዓት በግሌ ነው የምሰራው፣ ግን በተለያዩ መስሪያ ቤቶች በመንግስት በግል በዓለም አቀፍ ድርጅቶችን ሰርቻለሁ። በተለይ ግን የተፈጥሮ ሀብት ጥበቃና ብዝሃ ህይወት ላይ ስሰራ ትልቅ ትኩረት አድርጌ የሰራሁት እስከዛሬ አዋፍ ላይ ነው። አዋፍን በአዋፍ ጥበቃ በሳይንስ በአዋፍ ሳይንስ ማለትም በእንግሊዝኛ ኦርኒቶሎጂ በሚባለው ብዙ ስራን ሰርቻለሁ። እስካሁንም በሱ ላይ ልምድ አለኝ እና እሱንም ደግሞ ለማስተዋወቅ ለወጣቶችና ለአጠቃላይ ለህዝብ ብዙ ነገሮችን እያቀረብኩ እገኛለሁኝ። ጽሁፎችን እጽፋለሁኝ። ትልቁ ጉዳይ ግን ምንድነው? አስተምራለሁ። በሚችለው አቅም አስተምራለሁ። ምክንያቱም ይሄንን ቦታ ይሄንን ስፍራ በተለይም የአዋፍ ጥበቃና ሳይንሱን ሊያውቁና በዛም ሊገፉበት የሚችሉ ወጣቶችን ማውጣት ያስፈልጋል። የሚተካ ትውልድ ሊኖር ያስፈልጋል። ስለዚህ አሁን ትልቅ ስራ ብዬ ያስኩት ምንድነው? ወጣቶችን ታዳጊዎችን የማስተማር ስራ እየሰራሁ ነው። እና እንደው አጀማመሮ ወደ አንደኛ በብዝሃ ህይወት ጥበቃ እንዴት ፍላጎት አደረቦት ከልጅነቶ ጀምሮ? እናስ የመጀመሪያ ትምህርቶ የት ነበር የተማሩት? እንደዚህ አይነት ሙያ ውስጥ ሰው ሲገባ ወይ በፍላጎት መሆን አለበት፣ አለዛም ሌላ ምንም አማራጭ ስላጣ ነው እንደዚህ አይነት ሙያ ውስጥ የሚገባው። ከፍላጎት ከሆነ ከህፃንነት ጀምሮ ሊይዘው የሚገባ ፍላጎት በውስጡ ሊኖር ይገባል። እኔ እንደዛ ነው። ትንሽ ሆኜ እያለሁም አዋፍን በጣም ወድ ነበረ። የተፈጥሮ ሀብት ወይንም ተፈጥሮን ሳይ በጣም አደንቅ ነበረ። ከዛም አንጻር ይሄ በውስጤ አንድ ትልቅ ነገር እንደቀሰቀሰብኝ ነው የተረዳሁት። ገና በልጅነቴ የህይወቴም ጥሪ እንደሆነ አድርጌ ነው የተቀበልኩት እና በዚህ ሙያ ውስጥ ልገባ የቻልኩት አንደኛው ፍላጎቱ በውስጤ ስለነበረ ነው። አዋፍን በጣም ከድሮ ጀምሮ ማለት ትንሽ ሆኜ እያለሁኝ እከታተል ነበረ። የተወለድኩበትም አካባቢ ወይም የኖርኩበት አካባቢ አሁን በተለምዶ 3 ቁጥር ማዞሪያ የሚባለው አካባቢ ነው። አለርት አካባቢ ነው እና አለርት በታች ወንዝ አለ እና አብዛኛው ጊዜ ውሎዬ እዛ አካባቢ ነበረ። የዛ ሰፈር ልጆች ምናልባት አሁን ይሄን የሚያዩ ከሆነ ይሄንን ሊያውቁ ይችላሉ። እና አብዛኛው ምንድነው በህይወቴ ውስጥ ያየሁት ነገር ምንድነው? ተፈጥሮ ብዙ ነገርን ታስተምረናለች። በተለምዶ ክፍል ውስጥ ከምንማረው ይልቅ የተፈጥሮ ሀብት ክፍሏ ማለት እንግዲህ ክላስሩም ነው አይደለ? ገብተን ልንማርና እስከ ከፍተኛ ደረጃ ድረስ ልታስመርቀን የምትችል ትምህርት ቤት ነች። አስተማሪውም እዛ ነው፣ ክፍሉም እዛ ነው፣ መማሪያው መጽሐፉም እዛ ነው ያለው። ስለዚህ ዋናው ፍላጎቱ ያለው ሰው ገብቶ ብቻ መማር ነው የሚያስፈልገው። አዎ፣ ግን እንደው ይቅርታ አቋረጥዎትና ግን ኖርማል የሆነ ኤዱኬሽን ለማግኘት እንደውም የአባቱ አስተዋጽኦ ከፍተኛ እንደነበር አጫውተውኛል በግልና ከዛም በኋላ እንግዲህ የመጀመሪያ ወይም በዛን በወቅቱ አድቫንስድ ዲፕሎማ የሚባለውን ትምህርት ለማር ወደ ታንዛኒያ ያቀንተዋል በዚህ ሳይንስ ማለት ነው። እንዴ እሱን እስቲ ትንሽ ያጫውቱን። ኦኬ፣ እንግዲህ ከሙያ አንፃር እኔ በእውነቱ ሳይንሱን እወደዋለሁኝ። የተፈጥሮ ሀብት ወይንም የዱር እንስሳት ጥበቃን በሚመለከት ማንኛውም አይነት ሳይንስ ውስጥ ገብቼ ብማር በጣም ደስ ይለኝ ነበር እና ከተፈጥሮዬ ወይንም ከህፃንነቴ ጀምሮ አባቴ ይህን ዝንባሌ በእኔ ላይ ያይ ነበረ። መጀመሪያ ላይ ደስ አይለውም ነበር። ምክንያቱም ያው በተለምዶ ሌሎች አሁን እንደ ህግ ወይ ኢኮኖሚክስ ወይም አውሮፕላን አብራሪ ወይ ዶክተር እንደሆነ ነው። ግን በእኔ ውስጥ ያለውን ነገር ትልቁ ነገር ምንድነው? አባቴ ያከብር ነበረ።
እኔም አሁን ለልጆቼ ልክ እንደዛ ነው የማደርገው። በውስጣቸው ያለውን ስጦታ ሊያወጡት የሚችሉ ኤክስፕሬስ የሚያደርጉበትን መንገድ አመቻችላቸዋለሁ እንጂ ያንን አልጨቁነውም። እና የአባቴ ትልቅ አስተዋጽኦ ምንድነው? ያበረታታኝ ነበረ። በመጨረሻ ምንድን ነበር የነበረው? አዲስ አበባ ዩኒቨርሲቲ በ1970 ስገባ ሶሻል ሳይንስ ውስጥ ነበር የገባሁት። ሶሻል ሳይንስ ገብቼ የዛን ጊዜ በተርም ነበረ። ተርሙን የመጀመሪያውን ተርም ጨርሼ ጂኦግራፊ ዲፓርትመንት ነበር ለመግባት የማስበው። ግን የበለጠ ወደዚህ ሳይንስ ውስጥ ወደዚህ ሙያ ውስጥ ወደዚህ ህይወት ውስጥ ሊያስገባኝ የሚችለው ባዮሎጂ ብማር ነው የሚል እሳቤ በውስጥ ያደረ። በዛን ጊዜም ጂም ማርሻል የሚባል የተማሪዎች ዲን ነበረ፣ ሳይንስ ፋከልቲ ማለት ነው። ሄጄ ያነጋገርኩት በደስታ እንቀበልሃለን አለኝ። በዛ መሀል ግን ምን ተፈጠረ? ታንዛኒያ ወይ ሞይካ የሚባል ቦታ አሩሻ አካባቢ ማለት ነው፣ ኮሌጅ ኦፍ አፍሪካን ዋይልድ ላይፍ ማኔጅመንት የሚባል የአፍሪካ የዱር እንስሳት አስተዳደር ኮሌጅ የሚባል እንዳለ ተረዳሁኝ። የዱር እንስሳት ጥበቃ ድርጅት በዛን ሰዓት ግብርና ሚኒስቴር ስር ነበረ፣ ማስታወቂያ አወጣ። ማስታወቂያው ደግሞ 2 ሰዎችን አወዳድሮ ነፃ ትምህርት እድልን እንደሚሰጥ በጋዜጣ ላይ በአዲስ ዘመን ጋዜጣ ላይ ወጥቶ አባቴ ያያል። ያንን ሲያይ እኔ ይሄ ነገር ምናልባት ላንተ ሊስማማ ይችላል ብሎ እስቲ ያው ብሎ እንትን አለኝ። ልክ ሳየው ይሄ ነገር የኔ እንደሆነ በደንብ ነው ያወቅኩት። በቃ ልክ ሳነበው እዛ ላይ ያለው ሁሉ የተዘረዘረው የትምህርቱ አይነት እና ደግሞ መጨረሻም የምሰማራበት ሙያ እኔ ውስጤ ካለው ጋር በጣም የሚስማማ ሆኖ አገኘሁት። ከዛም ሄጄ አመለከትኩኝ። ካመለከትኩ በኋላ ብዙ ሰዎች ጋር ተወዳደርኩኝ። ያው ጽሁፍም ኢንተርቪው ነበር። እሱን አብላጫ ውጤት ስላገኘሁኝ ተመርጬ ሄድኩኝ። ዋናው ምንድነው ይሄ አድቫንስ ዲፕሎማው ታንዛኒያ ነበር የተሰጠው እና 2 ዓመት ያህል ቆይቼ በዱር እንስሳት አስተዳደር ተመርቄ መጣሁ። ከዛ እንደመጣሁኝ በ73 ዓመተ ምህረት ሰሜን ፓርክ በኃላፊነት ተመደብኩኝ። እንግዲህ እዛ ነው የሚጀምረው ህይወት። እንግዲህ የልጅነት ህልሞን ወይም ተፈጥሮን ማንበብን ተፈጥሮን እንደ ትምህርት እየቆጠሩ ወይም ቅድም እንዳብራሩልኝ እንደ ክላስሩም እየተቆጠሩ አዩትና እንደው እዚህ ጋር በደን ህይወት ውስጥ ብዙ ነገር ተምረዋል። ምን ተረዱ? የደን ህይወትና ወይም የደን ህይወት ለሰዎች ማህበራዊና ኢኮኖሚያዊ ትስስር ምን የሚያደርገው አስተዋጽኦ አለ? ምን ማህበራዊ ትስስር ተማሩ ከዛ ከደን ህይወት? ኦኬ እንግዲህ እኔ አንድ አባባል አለ። ምክንያቱም እኛ ብዙ ብሂሎች አሉንና እንደዚሁ ተረትና ምሳሌዎችን የተለያዩ እንትኖችን ሳይ አንድ እንትን በተለይ በጣም ስትራይክ የሚያደርገኝና የሚገርመኝ አለ። ምንድነው የሚለው? ዞሮ ዞሮ ከቤት ኖሮ ከመሬት የሚላል። ሰዎች ምናልባት ይሄን የሚሉት አለ አይደለ? በተለምዶ ሰው የተለያየ ቦታ ዞሮ መጨረሻው ቤቱ ነው የሚል ነው። ሰው ኖሮ ከመሬት ነው። ከመሬት እቺ የምትለዋ መሬት የምትለዋ በጣም ውስጠ ወይራ የሆነ ሚስጥር አላት፣ እንደኔ ያረዳድ ማለት ነው። ምክንያቱም ያው አሁን እዛ ላይ የሚገልጸው ሰው ኖሮ ያረጃል፣ ይሞታል፣ ይቀበራል ነው። ከዛ ውጪ ግን እኔ የማየው አንድ ትልቅ ነገር አለ። ሁለንተናችን ከመሬት ጋር ከምድር ጋር ከተፈጥሮ ጋር የተሳሰረ ነው የሚል አመለካከት ነው ለኔ ያበራልኝ። እኔ የበራልኝ ከዚህ ውስጥ አንድ ይሄ ነው። ምክንያቱም የሰው ልጅ የፈለገ በሳይንስ ቢራቀቅ በቴክኖሎጂ ቢመጥቅ በፍልስፍና ሰፋውና አወቅኩ ቢል ዞሮ ስጋን የለበሰው ይሄ ስጋችን መመገብ አለበት። ምግብ ደግሞ ተፈጥሯዊ ነው መሆን ያለበት። እድገቱ ስፋቱ የለበስነው ልብስ የምንተኛበት መኝታ የምንኖርበት ቤት ሁሉ ከተፈጥሮ የመጣ ነው እንጂ ሌላ አዲስ ነገር ሰው አላመጣም። የፈለገ ጥንትም የነበረው ምናልባት መጽሐፍ ቅዱስ ውስጥ በእነ አብርሃም ጊዜ የነበረም ሰውና አሁንም ያለ ሰው መመገብ ያለበት የተፈጥሮን ምግብ ነው። ምክንያቱም ይህ ስጋችን የተፈጥሮን ምግብ ነው የሚፈልገው። ስለዚህ አይምሯችን የፈለገ መጠቀ ብንል ሳይንስን አወቅን፣ ተመራመርን፣ ቴክኖሎጂ እዚህና እዛ አደረሰን ብንል መጨረሻ
መጨረሻችን ከምድር ጋር ከመሬት ጋር ከተፈጥሮ ጋር የተያያዘ መሆኑን ነው የተማርኩት። እና ለዚህ አይነተኛ ምሳሌ የሚሆነው ምንድነው? አሁን በአሁኑ ሰዓት የምንመገበው ምግብ እንኳን በኬሚካል የተበከለ ነው። አየሩ የተበከለ ነው። ከዛ አንፃር ኢቭን በአገራችን ውስጥ አሁን በቅርብ ጊዜ ውስጥ ምናልባት በሁለት አስርት ዓመታት ውስጥ እየመጣና እየተከሰተ ያለውን የካንሰር በሽታ ብዛት ከኩላሊት ጋር እኔ አሁን በየመንገዱ የኩላሊት እጥበት የሚደረግላቸው ሰዎች አቅም አጥተው ሲለመንላቸው ነው የማየው። የምንበላው ሰላጣና ድንች፣ ቆስጣ ከርሰ ምድር ውስጥ ከሚገባ እና መልሶም ደግሞ በዛ በጎመኑና በቀይ ስር ውስጥ ተቀምጦ ያለውን ኬሚካል ነው እየበላን ያለ ነው። አንዱ ትልቁ ነገር የምንረዳው ለኛ የተለየ ምድር አይመጣም፣ ለኛ የተለየ ፍጥረት አይመጣልንም። ያለንን መጠበቅ መቻል አለብን። የሰው ልጅ እድሜውን ጨርሶ እግዚአብሔር የሰጠውን እድሜ ጨርሶ በጥሩ እድሜ ጤንነትን ያለው ሞት መሞት ትልቅ በረከት ነው። ሰዎች ግን ይሄን እያሰቡት አይመስልም። ምክንያቱም አሁን ትልቁ ጉዳይ ምንድነው? የሰው ልጅ ከተፈጥሮ ጋር እየተጣላ ነው፣ ከራሱ ጋር እየተጣላ ነው፣ እየተጋጨ ነው እና ሞትን እየሞተ ነው ኦልሬዲ። ምክንያቱም ሰላማዊ ህይወት ሰላማዊ ሞትም ትልቅ እንትን ነው። ያንን ግን ሰው እያደረገ አይደለም። ያንን ደግሞ አሁን ትልቁ ጉዳይ ምንድነው? ሰው ራሱ ሞቶ ትውልድንም እየገደለ ይገኛል። እያስተላለፍን ያለው መልእክት ምንድነው? ምን እየተሰራ ነው? ምን እየታሰበ ነው የሚለው ስታስብ ሰው ያለበትን አሁን ለምሳሌ ስለ አሜባ ምናልባት አሜባ ራሱን እየበላና እንትን ያለ ነው። ምክንያቱም አካባቢን ይበላል። ምግብ በሚያጣበት ጊዜ ራሱን እንትን ይላል። የመጨረስና እንትን አሁን ያለንን ሀብት እየጨረስን ነው። ያለው ሀብት ካለቀ በኋላ ደግሞ ሌላ የዓለም ጦርነትም አያስፈልግም። የሰውን ልጅ ለመጨረስ ራሱ በራሱ ይጠፋል። አሁን ደግሞ ያንን እያመቻቸን ነው። ብዙ ጊዜ አሁን ስለ ዘላቂ ልማት ስለ ዘላቂ እድገት ምናምን ይባላል። ዘላቂ እድገት የሚባለው ያለንን በደንብ መጠቀም ስንችል ነው። አሁን ግን ያለው ሁኔታ ምንድነው? እድሜን እያሳጠርን ነው። በምናደርጋቸው እንቅስቃሴዎች እያሳጠርን ነው እና ይሄ አሁን ኖሮ ከመሬት የሚለውን እንትን ብሂል ጭራሽ እንትን እያልን ነው። እኛ እያፋጠን ነው። እግዚአብሔር የሰጠንን ጸጋ እግዚአብሔር የሰጠንን ህይወት መልካም የሆነውን ህይወት እየደረመስን ነው። መጠበቅ አልቻልንም። ካለመጠበቃችን ደግሞ ራሳችንን ለሞት እያዘጋጀ እንደው እሱ በወቅቱ እንግዲህ መጥተው ከታንዛኒያ መጥተው በሰሜን ፓርክ ውስጥ ነው እንደውም በኃላፊነት ሰርተዋል እና እዛ ህይወት ውስጥ ያዩት የዱር እንስሳቱ የእርስ በርሳቸው ግንኙነት፣ የአዋፋት የዛፎች አይነት፣ የተፈጥሮ የእርስ በርስ ግንኙነት መጠባበቅ ለኛ ለሰው ልጆች የሚጠቅመውን ነገር ምን አዩ እንደው ያ የሚጠቅመን ነገር ከዛ አውጥተው ቢነግሩን። ሁለተኛው ጥያቄ ፓርክ ብለን ወይም ደን ልማት ብለን አንድ ቦታ ወስነን እንግዲህ እየሰራ ነው፣ ጥሩ ነው። ግን ያን ነገር ሁሉም ቦታ ማድረግ አይቻልም ወይ? አሁን እሱ ለምሳሌ ሰሜን ፓርክ እየሰሩ ለረፍት ወይም ለአንዳንድ ነገር ወደ ቤተሰብ ወደ ከተማ መምጣቱ አይቀርም እና ሁለቱም ምን ልዩነት ይፈጥርበታል? አሁን እዛ ጋር ያለው የኦክሲጅን ክምችትና ከተማ ሲመጡ ያለው የኦክሲጅን ክምችት እንዲሁም ያለው የተፈጥሮ እይታ አይምሮ ራሱ እኮ ተመጋቢ ነው አይደል? ሰው እንግዲህ በአፉ ይመገባል አይደል? ለአይምሮ ደግሞ በአይኑ ይመገባል። አይኑ መልካም ነገር ሲያይ ለአይምሮን ይመገባል። መልካም ምግብ ሲበላ ደግሞ በአፉ ሆዱን ይመገባል፣ ሰውነቱን ያጠነክራል። ስለዚህ እኩል ነው። አይናችን ለአይምሮ የሚሆን ነገር ይመገባል ማለት ነው። ስለዚህ ለአይምሮ የሚሆን ነገር በደኑ ውስጥ በዛ በሰሜን ፓርክ ውስጥ እያዩ ጥሩ ምግብ እያገኙ ከዛ ደግሞ ወደ ከተማ ይመጣሉና ሁለቱ ነገር እንዴት ነው? እስቲ ስለሱ ነገር ለተመልካቾቻችን ያበራሩልን። እንግዲህ የተፈጥሮ ሀብት ጥበቃ እኔም እንደተማርኩት እንደምናየው ከመጀመሪያው አያስፈልግም ነበረ። የሰው ልጅ ከአካባቢው ጋር ራሱን አመጣጥኖ ራሱን አመቻችቶ መኖር ቢችል ኖሮ አላስፈለገም ነበር። እንደውም እነዚህ የፓርኮች ወይ ክልሎች ወይንም ጥብቅ ቦታዎች ያስፈለጉት ምንድነው? የሰው ልጅ ተጽዕኖ እየበዛ በመምጣቱ ነው። ምክንያቱም የተወሰነ ነገርን ተፈጥሮን እናድን
በሚል ነው። ምክንያቱም ጥንታዊ ሰውን ስናይ ከተፈጥሮ ጋር አብሮ ነበር የሚኖረው። ፓርክ የሚባል አልነበረም። ለምን አስፈለገ የሚለውን ጥያቄ መጠየቅ ያስፈልጋል። እና የሰው ልጅ ቁጥሩ እየጨመረ ሲሄድ በተፈጥሮ ላይ እየደረሰ ያለው ተጽዕኖ እየጨመረ ሲመጣ ሊጠፋ የሚችለው ሀብት በጣም እየጨመረ በመምጣቱ ለሰው ልጅ ህልውና ራሱ አስጊ ሁኔታ ወደፊት ይፈጠራል የሚል እምነት ስለታደረ ነው። የሰው ልጅ እንደ አጥፊ ነው እየታየ የነበረው። የሰው ልጅ ከአካባቢ ጋር ተስማምቶ ተዋህዶ ሊኖር እንደማይችል ሰዎች ስለገመቱ ነው ፓርኮች የተመሰረቱት። እና አሁንም ደግሞ ትልቁ ጉዳይ ምንድነው? ቁጥራችን በጣም እየጨመረ ነው። እንደው ቁጥራችን መጨመሩ ብቻ ነው እንደው አይደለም። ምክንያቱም ከሁሉ ነገር ከዛ ጋር ይያያዛል። ቁጥር ጨመረ ማለት ፍላጎታችንም እንደዛው ነው የሚጨምረው። በቁጥራችን ልክ መዘጋጀት አንችልም። ምክንያቱም አላዘጋጀንማ ራሳችንን። ምክንያቱም ምንድነው አንድ ልጅ ሲወለድ ብዙ ጉዳዮች ያስፈልጉታል። አድጎ አሁን ለምሳሌ ለአቅም ደርሶ ለአቅመ ሔዋን ለአቅመ አዳም ደርሶ እሱም ወልዶ አይደለ እስከሚሞት ድረስ የሚጠቀመው ሪሶርስ ሀብት ከምድር ነው። ደን ወይ ዛፍ ያስፈልገዋል፣ ቤት ለመስራት እርሻ ያስፈልገዋል፣ መታረስ አለበት። ሰው እኮ አሁን ዝም ብሎ እንደ አንድ እንጨት ወይ እንደ አንድ ዕቃ ቁጭ አይልም። መኖር አለበት፣ ማደግ አለበት። ቼንጅ የሚባል ጉዳይ አለ። ያንን ደግሞ ለማግኘት የሚችለው ከምድር ነው፣ ከአካባቢው ነው። አካባቢው መታረስ አለበት። ይሄ ደግሞ የሚያመለክተው ምንድነው? ሰው በበዛ ቁጥር የደን ቦታዎች እየተጨፈጨፉ ወደ እርሻ ይለወጣሉ ማለት ነው። አሁን ስለ ብልጽግናና ስለ ልማት ደግሞ ስንናገር ሁሉ ነገር ከእርሻ አይደለም፣ ኢንዱስትሪም ያስፈልጋል። ያም አለ። ከተሞች ያድጋሉ። ሰው የሚኖርበት ሰው ለተለያየ አገልግሎት ሰርቪስ የሚባሉትን ጉዳዮች በቀላሉ ለማግኘት ተሰባስቦ አንድ አካባቢ ይኖራል። ያንን አሁን ለማግኘት ሲል አርባናይዜሽን ወይም ይሄ የከተማ ልማት ከተማዎች ያድጋሉ። ባደጉ ቁጥር መንገዶች ያሉ ቤቶች ብዙ መሰራት አለባቸው። ያ ሁሉ እና ደግሞ ሌላው ደግሞ ጉዳይ ምንድነው? ሰው አብሮ ተሰባስቦ በሚኖርበት ወቅት የተለያየ ዌስት አለ፣ ቆሻሻ አለ። አሁን ያንን የሚወገደውን ቆሻሻ እንዴት አድርጎ ነው ሰው የሚያስወግደው? ያ ራሱ አሁን ለምሳሌ ወንዞችን እንደሚበክል አሁን ኢንዱስትሪዎች ካሉ አየር ይበከላል፣ ወንዝ ይበከላል። አዲስ አበባ ዙሪያ የምናየው ጉዳይ ነው። የሰው አናኗሩ ተፋፍጎ ስለሚኖር ለብዙ በሽታዎች ይጋለጣል። ይሄ ሁሉ እንግዲህ አንደኛው ከቁጥራችን ጋር የተያያዘ ነው አለምንም ጥርጥር። እና ይሄ እንትን ነው። ግን አሁን ለምሳሌ በጣም ብዙ ህዝብ ያላት እንደነ ቻይና እንደነ ህንድ አሉ። የሚኖሩበት አሁን ለምሳሌ ሁሉ ነገር ከተፈጥሮ ጋር የሚያያዝ ከሆነ የነዚህ ሰዎች ህይወት ኳሊቲ ምንድነው የሚለውን እንትን ካረክ ኢትዮጵያ አሁን በአሁኑ ሰዓት ካላት ቁጥርና የቦታ ስፋት ጥሩ ኑሮ ሊኖር የሚችልበት ጉዳይ አለ። ግን አሁን ካላት የህዝብ ቁጥርና የሪሶርስ ክምችት እነዚህን አመጣጥኑ ዘላቂ የሆነ ነገር ሊኖር የሚችልበትን መንገድ ማቀድ ያስፈልጋል። ምክንያቱም እንደዚህ ልንቀጥል አንችልም። ኦልሬዲ በእኛው በሀገራችን የምናውቀው ድህነት አለ። ሰው የሚያስፈልገውን ነገር ሁል ጊዜ በየቀኑ እያገኘ ይኖራል የሚለውን ሁላችንም የተለያየ መልስ ሊኖረን ይችላል። መንግስት አሁን ጀምሯል እኮ ይሄን የአረንጓዴ ልማት ብሎ ያው ዛፎችን እየተከለ ነው። አሁን ዋናው ቁም ነገር ግን የዚህም ፕሮግራም ዓላማ ምንድነው? ሐሳቡ በፖሊሲ ደረጃ በመንግስት ደረጃ ወይም በፕሮግራም ደረጃ ዛፍ እንትከል ተብሎ ሳይሆን እያንዳንዱ ሰው አስቦት ይሄ የቤት ስራ ነው። ልክ ምግብ እንደሚበላው እንደሚጠጣው ልብሱን ጠዋት ተነስቶ ልብሱን መልበስ እንዳለበት ራሱ ህሊናው ነው የሚነግረው። ልክ እንደዚህ ሁሉ ዛፎችን መትከል ህሊናው አዝዞት፣ ተፈጥሮ መጠበቅ ህሊናው አዝዞት ይሄ የመኖሬ ዋስትና ነው ብሎ መስራት አለበት። እዛ ደረጃ ማድረስ ነው የዚህ ፕሮግራም መልክዓ ህይወት ብለን ስንጀምር ይሄ ነው የህይወትን መልክ ተፈጥሮ ፈጣሪ የሰጠንን መልክ ያወደስ በዛው ደግሞ የተሸረሸረው እንድንጠብቀው ነው። ግን አሁን ያ ነው ሰው እንዴት አድርጎ
ይግዛው ነው ሐሳቡን በቃ የኔ ነው ይበለው ነው። እንደውም በዚህ እንደው አንድ ነገር ላካፍሎትና አንድ አርሶ አደር እኔ የሰማሁት ነው ትልቅ ሽማግሌ ያጫወቱኝ አንድ ልጅ በወለደ ቁጥር ልጁ ልክ ከፍ ሲል አንድ ዛፍ ያስተክለው ነበር አንድ ችግኝ። ስለዚህ ሁሉም የተወለዱ ልጆች የራሳቸውን ኦክሲጅን እየገነቡ ነው ማለት አንድ ዛፍ እየተከሉ ነው ማለት እና ቁጥራችን ብቻ ሳይሆን ወሳኙ ይሄን ነገር አላማ ብለን በቃ ራሳችን መጥፊያችንን ራሳችን ማዘጋጀት እንዳለብን ሪሶርሳችንን አንድ ጊዜ በልተን ከጨረስ መኖር እንደማንችል ያን ተገንዝበን ያን ነገር የተፈጥሮን በዛ ህይወቱን መጠበቅ እንዳለብን ተረርተን ያን ስንሰራ ይመስለኛል። እና ለዛ ነው አሁን እሱም በሰሜን ፓርክ ውስጥ ያለው ልምዶት ምንድነው ያሳዩት እዛው ሲኖሩ ምን አዩ አሁንስ ምን ያያሉ ወደ ከተማስ የሚለውን ነገር ነው አነጻጽሮ እንዲነግሩኝ። ኦኬ አሁን ዋናው እንግዲህ ሰሜን ፓርክ ብቻ ሳይሆን ብዙ ፓርኮች ውስጥ ነው የሰራሁትና እያንዳንዱ ፓርክ የራሱ ይዘትና ባህሪ ያለው የራሱ የተለያዩ እንስሳትና የእጽዋት ክምችት አሉ። ስነ ምህዳሩ እንደዛው ይለያያል፣ ግን ኮንሴፕቱ የሁሉም ተመሳሳይ ነው እና ዋናው ጉዳይ ምንድነው በዛ ውስጥ የማየው እንትን እና ውጪ ስትወጣ ያለው ጉዳይ አንድ አይደለም። ይሄ ታወቀ ነው። ግን ያንንም ብቻ ብለን ቁጭ ማለት አሁን እነዚህ ቦታዎች እንደ ደሴት እየተጠበቁ አይደለም። ምክንያቱም አካባቢያቸውና ዙሪያቸው ሰዎች አሉ የሚኖሩ ሰዎች አሉና ስለዚህ እነዚህ ቦታዎች በተለያየ መንገድ በየጊዜው እየተኮረኮሙ ነው። አለን የምንላቸው የተፈጥሮ አካባቢዎች ጥብቅ ቦታዎች እየቀነሱ ነው እና ዳር ድንበራቸው በብዙ ሁኔታ እየተገፋ ነው እና ሌላው ምንድነው ልክ እንደ ደሴት ከሌላው ለይተን ልናያቸው አንችልም። ሌላ ቦታ የሚደርሰው ችግር እነሱም ላይ ይደርሳል እና ሳያው ለምሳሌ ሰዎች እየዘለቁ እየገቡ የሚያርሱት ከሆነ ከብት የሚያሰማሩበት ከሆነ ወይንም የተወሰነ ቦታ ተከፍሎ ለሌላ ልማት የሚሰጥ ከሆነ ችግር ይኖረዋል እና አሁን ለምሳሌ እዛ ውስጥ የምናየው የተፈጥሮ ሀብት ጥራቱ ሌላ ቦታ የለም፣ የታወቀ ነው። ምክንያቱም ያ ጥብቅ ቦታ እስከሆነ ድረስ የሚጠብቀው አካባቢ የሚጠብቀው ስነ ምህዳር እጽዋትና እንስሳት አሉ። የነዛ ሁሉ መስተጋብር ነው ፓርክ እንዲሆንም የሚያሰኘው። አዎ ከተማ ግን ስንመጣ ሌላ ነገር ነው የምናየው። እና በዚህ አጋጣሚ ቀጣዩ ጥያቄ ምንድነው በዛ በደን ውስጥ ያሉት የፍጥረታት መስተጋብር አለ፣ የእርስ በርስ ግንኙነት አለ። ያ ለኛ ለሰው ህይወት የሚያስተምረን ነገር አለ። አሁን ብዙ ነገር እኮ አሉ በእንስሳት ህይወት ውስጥ የምናያቸው ነገሮች ሀዘን እንኳን ይገጥማቸዋል አይደል? አንድ ወፎች እንቁላላቸው ሲሰበር ባራዎች ሲበሉ ልጆቻቸው አውሬ ሲያድንባቸው እንደዚህ ነገሮች አሉ። የሚያዝኑበት መንገድ ሀዘናቸው የሚገልጹበት መንገድ የእርስ በርሳቸው መስተጋብር። ከዛ አንፃር እኛ ምን እንማራለን? ለሰው ህይወት ምን እንማራለን? እኔ ዋናው ትልቁ ጉዳይ ተፈጥሮን አይተህ ወደ ሰው ወደ ህብረተሰብ ወይም ሰው ወደሚኖርበት አካባቢ ስትመጣ ትልቁ ጉዳይ ምንድነው? ይሄ የመደጋገፍ አንዱ ተመጋጋቢና ተደጋጋፊ የሆነ ሲስተም አለ ተፈጥሮ ውስጥ እና ይሄ ተደጋጋፊና ተመጋጋቢ ያልኩት ምንድነው? አንዱ ሌላውን ያስፈልገዋል። ያንዱ መኖር ሌላውን ያጸናዋል። በቃ ምክንያቱም አንዱ ከሌለ ሌላው ለመኖር አይችልም። በቃ ይሄ ነው ትልቁ ጉዳይ። ወይንም አንደኛው ሌላውን እየተመገበ ነው የሚኖረው ግን ከዛው ወዲያ ግን ኢንተር ሪሌሽንሺፕ የሚባላል ይሄ የመስተጋብር የመስማማትና አንዱ ሌላውን ያንዱ መኖር ሌላውን የሚደግፍበት ሁኔታ አለ እና ይሄ በአንድ በኩል ሲምባዮሲስ ይባላል በእንግሊዘኛው ወይ በሳይንሱ ሲምባዮሲስ የሚባለው አብሮ የመኖር የመደጋገፍ አንዱ ሌላው ጋር ለመኖር የሚያስችለው ባህሪ በውስጡ መገንባቱ እና እሱም ደግሞ ያንን መቀበሉ በቃ ይሄ ነው እና ሰዎች ከዛ ምን መውሰድ አለበት? ሰዎች ይሄን አሁን እንግዲህ የምናየው ምንድነው? አሁን የተለያየ ጉዳይ በምድራችን ላይ እያየን ነው። አለመስማማቱ ምኑ አለ እና አንዱ ነገር የምናየው ምንድነው? መደጋገፍ አለብን። ሌላውን መቀበል መቻል አለብን። መቀባበል መቻል አለብን። ይሄ ነው ያንዱ መኖር የሌላውን ህልውና እንዲያጸና ወይም ሊያጸና እንደሚችል ማመንና መቀበል አለብን። ተፈጥሮ ይሄን ትቀበላለች። አሁን ለምሳሌ እባቦች አሉ።
እባቦች አሁን ለምሳሌ እንቁላሊት ይበላሉ፣ ወፎች ይበላሉ፣ የወፍ እንቁላል ይበላሉ። እርስ በራስም የሚመጋገቡበት አለ። ግን ትልቁ ጉዳይ ምንድነው? ያንን አሁን ለምሳሌ እባብ አሁን ለምሳሌ የአንድን ወፍ እንቁላል የሚበላ ከሆነ ጎጆውን የወፉን ጎጆ የሚሰራው ወፍ ከዛ እንዴት አድርጎ ማምለጥ እንደሚችል ተፈጥሮ ታስታጥቀዋለች። ማምለጫን ኢቬድ ጠላትን እንዴት አድርጎ ማምለጥ እንደሚችል በደንብ ይካናል። ስለዚህ ቤቱ የሚሰራበት ቦታ ይሄ እንትኑ ራሱ እንትኑን ሲሰራ ወይም ከቅርንጫፎች በላይ ከሆነ ከምድር በታችም የሚሰራ ከሆነ ጠላት ሊያየው የማይችልበትን ሁኔታ ተፈጥሮ ትሰጠዋለች። እና አሁን እኔ የምለው ምንድነው በሰዎች ውስጥ የተለያየ ስጦታ አለ። እኔ አሁን ለምሳሌ በሰው ማህበር ውስጥ አንዱ ሌላውን ይብላ አይደለም፣ እንደዛ አይደለም። ግን ተፈጥሮን ልናሸንፍ የምንችልበት በውስጣችን የተለያዩ ስጦታዎች አሉ። የኛ ስጦታዎች ደግሞ የኛ ብቻ አይደሉም። ትውልድን ለማስተላለፍ የምንችልበት አቅም በውስጣችን አለ። ድል ልንነሳበት የምንችልበት ምክንያቱም እኛን ሊያሸንፍ ወይንም ሊያንበረክከን የሚችል ነገር አለ፣ ትክክል አለ። ግን ደግሞ አምላክ ወይም ተፈጥሮ ራሷ በእኛ ውስጥ ትልቅ ነገርን አስቀምጣለች። ያንን የማወቅና ያንን ይዞ የመዘርጋት እንደውም ይሄ እንደ መንሰላል ወይም ላደር መመሰል እንችላለን። ላደሩ አሁን ይሄ የወጣንበት አንዱ ቦታ ሲጎድል መውጣት እዛኛው ጋር መሄድ እንችላለን። ስለዚህ የአንዱ ክህሎት የአንድ ሰው ክህሎት የአንድ ሰው መኖር ወይ ጸጋ ሆኖ ያ ሰው ሲሰጠን እና ያን ሰው ስናስወግደው ወይም ያን ሰው ስንመቀኘው በዚህ ምድር ላይ እንዲኖር ካልፈቀደለት ማለት ያ ላደር እንደማፍረስ ነው ማለት ነው። ስለዚህ በተፈጥሮ የሚመጣብን ወይም በጠላት የሚመጣብን ነገር ለመመከት ያም ሰው ያስፈልገናል ማለት ነው። ልክ ያው እንደውም ጉንዳሎችን ማየት እንችላለን። ሰው እንደሚያዩት አንድን ትልቅ ነገር በእነሱ አቅም ልክ ማለት ነው መደዳ ሰርተው ተሸክመው ወደ ሩቅ ቦታ ይወስዱታል። ግን የተወሰኑ ለሶስት ጉንዳኖች ያን ነገር ማድረግ አይችሉም። አብረው ስለተቀጣጠሉና ረጅም መስመር ስለሰሩ ይመስላል። እንደውም ጉንዳኖችን ስላነሳህ እንደውም አንዱ ላነሳ ያሰብኩት እሱ ነበር። አንድ ጉንዳን ብቻዋን ደካማ ነች፣ ምንም ነገር ልታደርግ አትችልም። ኮሌክቲቭ የሆነ ይሄ የተሰባሰበ እውቀት የተሰባሰበ ጉልበት አላቸው። ጉንዳንን ወይም ንቦችን ስናስብ እነዚህ አንድ ላይ የሚኖሩ እንስሳትን ሶሻል ኢንሴክቶች ይባላሉ። ስራቸው የሁሉም ነው። አሁን ለምሳሌ ኩይሳ ምስጥ አሁን ለምሳሌ ኩይሳ ይሰራል። ጉንዳን ተባብሮ የሚመጣበትን ማንኛውንም ጠላት መመከት ይችላል። ብቻዋን አይደለም። ኮሌክቲቭ የሆነ ኖሌጅ ኮሌክቲቭ የተሰባሰበ እውቀት የተሰባሰበ ጉልበት የተሰባሰበ ማንነት ነው የሚያሳዩት። በህብር የሚኖር ማንነት ያለው አካል ሰውን ጭምር ማለት ነው። በአንደኝነት ሰው ብቻውን የሚያደርገው ምንም ነገር የለም። የሱ ስራ የአንድ ሰው ስራ ከሌላው ጋር ነው የሚገናኘው። ይሄንን ምሳሌ እንትን ለማለት የታወቁ ደራሲያን፣ ፈላስፎች፣ ሊቃውንት በምድራችን ላይ አሉ። ያ ሰው ሲወለድ ጀምሮ እስከሚያድግና ያንን ነገር ክህሎትን አዳብሮ ሊጽፍ ወይንም አንድን ውጤት ሊያመጣ የሚችለው ብቻውን ተቀምጦ አይደለም። ከተለያየ አካባቢ የሰበሰበው አቅም ነው። ብዙ አስተማሪዎች አስተምረውት ከአካባቢው አይቶ ተረድቶ በቃ አስቀስሞ ነው። ስለዚህ ብቻውን አንድ ሰው ፕሮዲዩስ የሚያደርገው ነገር የለም። እና ኢቭን በህብረት አሁን ለምሳሌ ፔፐር የሚጽፉ ሰዎች አሉ፣ ወረቀትን የሚጽፉ አሉ። ያ ወረቀት ሲጻፍ ፒኤችዲ ሌቭል ማስተርስ ምናምን ሲጽፉ ብዙ ጉዳዮችን አልፈው ነው፣ ብዙ እውቀት ብዙ መሰናክልን አልፈው ነው። ስለዚህ ለዛም ደግሞ ግብአት የሆናቸው የሰው የእይታ የተፈጥሮ እንትን አለ፣ ግብአት አለ። የዛ ሁሉ ግብአት ነው። ስለዚህ አንድ ሰው ብቻውን እንኳን ሊቆም አይችልም ለማለት ነው። ከዚህ ዩኒቨርስ በታች በዚህ ምድር ላይ ፈጣሪ ሁሉን ሰው እንኳን ሰውን ትልቁንና ሌሎች ነፍሳትን ሁሉ ያለ ምክንያት አልፈጠረም ማለት ነው። በቃ ያስፈልጉናል ማለት ነው። ስለዚህ ለኛ ለህልውናችን ስንል መጠበቅ አለብን። ወንድሞቻችን መውደድ አለብን፣ እህቶቻችን መውደድ አለብን፣ ሰውን መውደድ አለብን ማለት ነው። እንደው አንድ ነገር ደግሞ ስለ ጊዜ ማለት ጊዜ መስጠት አሁን በተፈጥሮ ውስጥ ያዩት በደን ውስጥ ወይ ብዝሃ ሕይወት ውስጥ ጊዜ ስንሰጠው አንድን ነገር የሆነ ደረጃ የሆነ መልክ ይኖረዋል።
ጊዜ ሳንሰጠው ግን በሆነ ምን ፈልገው ውጤት ሳናይ ተሎን እንቀስፈው እንችላለን እና እንደው የሶ የሆነ ገጠመኝ አሉ አጫውተውኝ ነበር በሆነ ወቅት እና እሱን እስቲ ከጊዜ ጋር እየይዘው ጊዜ ስንሰጥ አንድ ህይወት እንዴት እንደሚያምር የሚለውን ነገር እስቲ በነገራችን ዛሬ እናጠቃልላለን። ኃይሌ ለምሳሌ ኃይሌ አሁን አንድ ነገር እዚህ ላይ ማንሳት ያለብኝ ተፈጥሮ የጊዜ ኮንሴፕት አላት ልክ እንደሰው የኛ ግን እድሜያችን ግፋቢል 60 70 80 ስለሆነ የኛ መለካከት በጣም አጭር ነው። ለፍጥረት እኛ የምንይዘው ይሄ ክሮኖሎጂ ይሄ በሰዓት የተመደበ በወቅቶች የተመደበ ሰዓት እሷ ጋር አይሰራም። ጉዳዩ አይደለም። ለጊዜ ምንም ጉዳይ አትሰጥም። እና ይሄንን ያልኩበት ምንድነው ብዙ ጉዳዮች አሁን ለምሳሌ ስፒሺስ ዝርያዎች ሲፈጠሩ በጣም ብዙ በሚሊዮኖች ዓመታት ይፈጠራል። አንድን ዝርያ ነው ብለን ቅርጽና ስም ስንሰጠው የጊዜን ቀመር ስናይ በሱ ላይ የወጣው ጊዜ እንደዛ ሆኖ አሁን እኛ ማንነታችን የተፈጠረው እንደዚህ ሆነን እንትን ያልነው የብዙ ሚሊዮኖች ዓመታት ውጤቶች ነን። እና ይሄንን ስናይ እኛ የራሳችንን እድሜ ልክ አይተን የምናየው ሁሉ ከዛ አንፃር ኢምንት እንደሆነ ማወቅ አለብን። እና የኛ የጊዜ ቀመር ኦልሞስት እንደ ፈጣሪ አሁን ለምሳሌ ፈጣሪ ዘላለማዊ ነው። ጊዜ እሱ ላይ አይሰራም አይደል? ጊዜ አምላክ ላይ አይሰራም፣ ለኛ ብቻ ነው። ፍጥረትም ከዛ በታች በውስጧ ላሉት ማንነት ላላቸው የተለያዩ አካላት ወይም አካላት በተለያየ ከጊዜ ጋር በጣም ረጅም የሆነ ጊዜን በመስጠት ራሳቸውን እንዲያዳብሩ ራሳቸውን ከፍ እንዲያደርጉና የተሻለ እንዲሆኑ ጊዜ እንሰጣለን። የጊዜ ችግር የለባቸው። ትግስት ማድረግ ማለት የጊዜ ችግር የለባቸው። አዎ አሁን ስለዚህ ይሄንን ካልኩ በኋላ አንዱ ነገር ማየት ያለብን ምንድነው አንድ ነገር አሁን ለምሳሌ አበባም አሁን ለምሳሌ ቢራቢሮ አሁን ቅድም ስለ ቢራቢሮ እንዳወራ እንትን ስላልከኝ ነው። አሁን ቤት ውስጥ አብዛኛው ጊዜ በተለይ አሁን ክረምት ወቅት ላይ ወይም ክረምት መግቢያ ላይ ሳናስበው ከየት አታውቅም አባ ጨጓሬ ቤት ውስጥ ታገኛለህ። እና እኔ ያው አባ ጨጓሬም እንደሆነ አውቃለሁ። እና አባ ጨጓሬ በኋላ ቢራቢሮ የሚሆነው እሱ ነው በሂደት። እና መጀመሪያ ስታየው ለአይን ይከብዳል። በዚህ ላይ ደግሞ ላዩ ላይ ሾህ ስላለው ቢነካህ እንኳን እንትኑ መርዝ ነው። ያ ግን ፍጥረት ሂደቱ ላይ ስለሆነ ነው። ፍጥረት የሰጠችው መከላከያ ነው፣ ጠላት እንዳያጠቃው ወይም ፈርቶ እንዲሸሸው። ምክንያቱም ቢራቢሮ ከሆነ በቀላሉ ይበራል። በዛ ሰዓት ግን ገና እድገት ላይ ያለ ቢራቢሮ በመሆኑ መከላከያ ስለሚያስፈልገው እግዚአብሔር የተለያየ እንትኖችን ሰጥቶታል። መከላከያ ስታየው ይከብዳል፣ ለአይንና ለአይምሮ ቶሎ ግደሉ ምናምን ነው። እንደውም ይሄ እንደ መርዝ ነው የሚታየው። ግን አንዱ ነገር ለልጆች ያስተማርኳቸው ምንድነው ይሄ ቢራቢሮ ታውቃላችሁ ያልኳቸው፣ አሁን እናውቃለን በጣም ያምራሉ ምናምን በተርፍላይ ነው የሚባሉት ምናምን አሉ። ይሄ እኮ ነው በኋላ ቢራቢሮ የሚሆነው። ለምንድን ነው የምትገሉት ወይስ ለምንድን ነው የምታጠቁት አልኳቸው። ከዛ በኋላ ለካ ሳይንስ የአካባቢ ሳይንስ ላይ ይማራሉ። ምክንያቱም መጀመሪያው ላርቫ እንደ ላርቫ ይሆናል፣ ኮኩን ይሆናል። ከዛ በኋላ ነው ሜታሞርፎሲስ ይባላል። ከአንዱ ወደ ሌላው ፍጹም የሆነ የአካላዊ የማንነት ቅያሪን እየተቀየረ ከካተርፒለር ወደ አደልት ይደርሳል ማለት ሊቀየር ይችላል። እና ይሄ እኮ እንደዛ ነው ስላቸው ነው እንዴ በቃ ከዛ ወዲህ በቃ ነቁ። ምንድነው የሚያደርጉት? የሆነ መጥረጊያ ይወስዱና በእጃቸው እንዳይነኩት የሰበስቡና ሄደው አትክልት ቦታ ላይ ያስቀምጣሉ። አሁን እዚህ ውስጥ ምንድነው ያስተማርናቸው ወይም ያስተማርኳቸው? ተፈጥሮ ለሁሉ ነገር ጊዜ ትሰጣለች። በቃ ታጋሽነትን እንማራለን። ታጋሽነትን የሚያምር ነገር የሚያምር መልካ ህይወት እናያለን ማለት ነው። ትክክል ነው። እና ሌላው ምንድነው የምናየው ነገር ሁሉ በተፈጥሮ ውስጥ የሚያስጠላ ነገር የለም። ውበት አለ። በማንኛውም ሰዓት ውበት አለ። አሁን አንዳንድ ሰው ከርከሮ በጣም የሚያስጠላ እንስሳ ነው ይላል እና አንበሳ ደግሞ በጣም ያምራል ይላሉ።
ይሄ ሰዋዊ አመለካከታችን ነው። ተፈጥሮ ግን ያንን ከርክሮ ስትፈጥረው የሆነ ቦታ ስፔስ እንዲይዝ ነው የተፈጠረው። ኒሽ አለው ቦታ አለው ስፍራ አለው እና ይሄ የምናየው እኛ ሰዋዊ የሆነ ይሄ አንትሮፖሞርፊክ ወይም ሰዋዊ አመለካከትን ማስወገድ አለብን። ተፈጥሮን ስናይ በእኛ ሚዛን ሳይሆን በተፈጥሮ ሚዛን ልንመዝን ይገባል። በጣም ደስ የሚል ማብራሪያን የሰጡን አቶ ይልማ ከተፈጥሮ ጋር ይዘው የሰው ልጅ ከተፈጥሮ ምን መማር አለበት የሚለውን ከሰፊ ልምዶ ነው ያካፈሉን። ውድ ተመልካቾቻችን ጥሩ ጊዜ እንደነበረን ተስፋ አድርጋለሁ። በቀጣይ ሳምንት የመጨረሻውን ክፍል ይዘንላችሁ እንቀርባለን። እስከዛ ድረስ ቸር ሰንብቱ።